የተከለለ የተደበቀ የከተሞችን ውበት በመግለጥ ለዜጎች ምቹ ከባቢን እየፈጠረ የሚገኘው የኮሪደር ልማት በመላው ሀገሪቱ በንቃት እየተተገበረ ነው። ከነዚህ አንዱ የሆነው 30 ኪሎ ሜትሮች እንደሚሸፍን የሚነገርለት የጅጅጋ የኮሪደር ልማት የመጀመሪያውን ምዕራፍ ለማጠናቀቅ ርብርብ እየተደረገበት ይገኛል። የእግረኛ የሳይክልና አረንጓዴ ስፍራን ያካተተው የከተማው የኮሪደር ልማት በነዋሪዎቹ በብዙ የሚጠበቅ ሆኗል። ከዚህ በፊት ብስክሌተኞችን የሚያበረታታ መንገድ አልነበረም። ቢኖርም ያው በጣም የተጨናነቀና ሰዎች ብስክሌቶች ቤታቸው አስቀምጦ እንዲገዱ ያልፍ ነበር። ተጨማሪ ነገር ይዞ የመጣ ኮሪደሩ የዛፎች እና የሳይክል መንገዱ የመንገድ ዳር እጽዋት በጣም አሪፍና ውበት ካለው አኳያ በተለይ በቱሪዝሙ በስራ ፈጠራው እንዲሁም ወደ ክልሉ ትኩረት አድርጎ ህዝቡ እንዲሳተፍ ይረዳቸዋል። ካሁን በፊት እንኳን ባጃጅ መካሄድ ራሱ አልቻለንም። ዛሬ ሰፊ መሬት ሰፊ መንገድ ጥሩ ነው። የመቶ ዓመት እቅድ ነው ይሄ። እኔ ቢየማሰው የመቶ ዓመት እንኳን የኛ ልጆች ማለት ነው የሚወሩ ልማት ነው። ለጅግጅጋ ከተማ የኮሪደር ልማት ለተግባራዊነቱም የሚጠበቅብንን ስንወጣ ነበር የሚሉት ነዋሪዎቹም ሲጠናቀቅ የከተማዋን ገጽታ ከመቀየርና ምቹ ከባቢን ከመፍጠር ባለፈ ለከተማዋ ሁለንተናዊ እንቅስቃሴ በጎ ሚናውን ይወጣል ባይ ናቸው። ብዙ ቦታ ተፈርሷል፣ ግን ለወደፊት አላህ ካለ እንትን እንጠብቃለን። ምንድነው ከተማችን ውበት እንዲሆን ውብ እንዲሆንና የንግድም ለውጥ እንዲያመጣ ብዙ ልማት እንጠብቃለን ኢንሻአላህ። እንደ አጠቃላይ 30 ኪሎ ሜትሮችን የሚሸፍነው የጅግጅጋ ከተማ የኮሪደር ልማት የመጀመሪያው ምዕራፍ 10 ኪሎ ሜትር ግንባታን በ3 ወራት ጊዜ ውስጥ ለማጠናቀቅ ውል የተገባለት ቢሆንም በወሰን ማስከበርና በተለያዩ ጉዳዮች መጠነኛ መዘግየት ገጥሞታል። አሁን ላይ ችግሩ ተቀርፏል የሚሉት በግንባታው የተሰማሩ ተቋራጮች ሂደቱን ባጠረ ጊዜ ውስጥ በማጠናቀቅና ለአገልግሎት ክፍት ለማድረግ ሌት ተቀን እየሰራን ነው ብሏል። ማታም እስከ 9 ሰዓት እና እስከ 10 ሰዓት እየሰራን ስለሆነ ስራውን በፍጥነት መስራት ችለናል። ወደፊት ደግሞ ያለውን የቀሩንን ስራዎች በአንድ ወር ተኩል ጊዜ ውስጥ እንደምንጨርስ እርግጠኛ ነኝ። ኔክስት ሜቢ አፍተር 1 መንዝ እንጨርሳለን ብለን እንገምታለን። የዩቲሊቲው ስራ አልቋል፣ ባክፊል ስራ አልቋል እና የሚቀረን ቶፕ ሰቤዝ እና ጀስት የፊኒሺንግ ስራ ብቻ ነው አሁን የሚቀረን። የቴሌ ሳፋሪ የወተር ላይን ሲስተሞች አሉ። እነሱ በሙሉ አልቀዋል። የአፈር ስራው አልቋል። አሁን ከዚህ በኋላ የሚቀረን እዚህ ጋር ወክዌይና ሳይክል ሌን አለን፣ ግሪነሪ አለን። ከዛ ፋይናሊ አስፋልት ስራ ነው የሚቀረን። የከተማዋን ውብ ገጽታ ለማፍካት በተፋጠነ ሂደት በመገንባት ላይ የሚገኘው የኮሪደር ልማቱ አዳዲስ የሥራ ባህሎችንም ያላመደ ነው ተብሏል። የሰው ባህሪም ለውጥ ያመጣል። ምክንያቱም አልተለመደም በማታ መስሪያ እንዲሆን ሰው ቀንም ሰርቶ ማታ እረፍት ያደርጋል ነበር። ግን አሁን ማታም እየተሰራ ቀንም እየተሰራ ጥሩ እንትን ነው፣ ኤፈርት ነው። ይሄም ልምድ ነው ለህዝብም ለሰራተኛም ልምድ ነው። ለወደፊትም እንደዚህ አይነት ባህሪ እንዲቀጥል ከኮሪደር ልማት የተለመደ ቤስት ኤክስፒሪየንስ እንዲሆን እንጠብቃለን። አሁን እንደምታየው 16 ሰዓት ነው እየሰራን ያለ ነው እና ይሄ አንደኛ የአካባቢን የሥራ ባህል እየቀየርን ነው ማለት ሰፊ ሰዓት መስራት ድሮ የሚታወቀው 12 ሰዓት 8 ሰዓት ነው። አሁን 16 ሰዓት ነው የምንሰራው። ይሄ ለሰራተኛው ብቻ ሳይሆን ለአካባቢው ሰው እይታ ራሱ ትልቅ ግምት አለው። ኔክስት ከዚህ ኮሪደር በኋላ የኔክስት የኮሪደር እቅዳችን ላይ ኦልሞስት 24 ሃወር ይሰራልና የሥራ ባህላችን ኦልሞስት እንደ ፎሬነሮች እንደ ውጭ አካባቢ ይሆናል የሚል ግምት አለኝና የአካባቢውን የሥራ ባህል ቀይረናል። ከለውጥ ወዲህ ከተሞችን የማዘመንና የማልማቱ ሂደት ትኩረት ተሰጥቶታል ያለው የሶማሌ ክልል ከተማ ልማትና ኮንስትራክሽን ቢሮ በበኩሉም ከጅጅጋ ውጪ ባሉ የክልሉ ከተሞችም መሰል ተግባራት ተጠናክረው እንደሚቀጥሉ አንስቷል። ለክልሉ ሁለንተናዊ መነቃቃት ጉልህ ሚና ይኖረዋል የተባለው የጅግጅጋ ከተማ የኮሪደር ልማትን ለማጠናቀቅ ልዩ ክትትል እየተደረገ ነው ብሏል። አሁኑ ሰዓት ላይ ጥሩ ደረጃ ላይ የሚገኙ አጠቃላይ ያው በአራት መስመር ላይ ነው አሁን የመጀመሪያ ዙር ላይ እየተሰራበት ያለው። አራቱ መስመርም በተፋጠነ ሁኔታ ቀንና ማታ እየተሰራበት ሁኔታ ስላለው አራቱንም የተለያየ ደረጃ ቢገኙም አጠቃላይ የዋናው ስትራክቸር ስራዎች ሁሉም ሙሉ በሙሉ ተጠናቋል ማለት ይቻላል። ቀሪ ስራዎች ላይ የማስዋብ ስራዎች
ጥቃቅንና ይኸው ከመሰረተ ልማት ዝርጋታ ጋር የተያዙ ስራዎች ላይ በፍጥነት እየተሰሩበት ሁኔታ ነው ያለው። ያው ከአንድ ወር 10 ቀን በኋላ ሙሉ በሙሉ የኮሪደር ልማት ስራዎች እናጠናቅቃለን ብለን የምናስበው